ፍትህ ለማርቲ ማርቲ እኔንም ሰው እያስፈራራኝ ነው። እኔንም አንቺም አርፈሽ ካልተቀመጥሽ ወደዛው እህትሽ ወደ ሄደችበት እንሸኝሻለሁ እያሉኝ ነው እያለች ነው። በነገራችን ላይ አቤልንም ጨምረዋችሁ አንድ ላይ ይዘዋችሁ ቢሄደው ሁላችሁንም ማለት ነው። ትናንትና ምን ነው ተገኘች ብላችሁ የሰራችሁትን ቪዲዮ ድሌት ለምን አደረጋችሁ? ቤተሰቦቻችሁ እየጠየቁ ነው። ለእነሱ ውስጥ መልስ ስጡ። ልብ ካላችሁ በነገራችን ላይ ለምን ድሌት እንደተደረገ ታውቃላችሁ ምርጦችዬ? ወዲያውኑ አጅሬ አሳሰርኩ ሲል ወዲያውኑ ገብተው እነሱ ድሌት አደረጉ። ጠቅላላቸውን እኮ በድራማ ውስጥ የተንቦጫረቁ ምድረ ቦጭራቃ ሁላ ማለት ነው። የምር እኔ ደግሞ የሚገርመኝ ማለት ነው እነሱ ይዘው በሚመጡት ነገር እነሱ ይዘው በሚያቀርቡላቸው ነገር እዚህ መጥተው የሚሳደቡ ባለጌ አንዳንድ እንደው የአብርሽና የሄርሜላ ደጋፊ በጎች አላችሁ፣ ምንም ያልገባችሁ። በነገራችን ላይ ቤተሰቦች ሁላችሁንም እያልኩ አይደለም እዚህ ጋር ማለት ነው አላችሁ በደንብ የአብርሽና የእሷም ደጋፊ ሆናችሁ በደንብ የገባችሁ በደንብ አይምሯችሁ የሰለጠነ ስራ ነው ብላችሁ የምታስቡ አንዳንድ ደግሞ አሉ። እንደው ከዛ ከኢትዮጵያ እንደመጡ ገና አልበሰሉ ምንም ነገር ያልገባቸው በቃ እህቶቻቸውን ልክ ስደት ላይ ያለችውን እህት አፈርቢ እርግማን ሁሉ እግዚአብሔር ባንቺ ላይ ይሄን ያወርድብሽ ብለው የሚሳደቡ አሉ። ገና ጥሬ ያልበሰሉ ማለት ነው። እናንተ እዛ ጋር እነሱ በሚሰሩ እነሱ ዝንጥ ብለው በጣም ደስ የሚል ህይወት እየኖሩ ነው። እኛን እዚህ ጋር መታችሁ የምትራገሙት ምንድናችሁ እናንተ? አይምሯችሁ አይበስልም ወይ? ነገሩ እንዴት ይበስላል? ያችኛዋ ባለትዳር ቀምታ የሰው ትዳር አፈናቅላ የራሷ ያደረገች ጋጠወጥ ሴት ስለሆነች ነው። ምን ትማራላችሁ ከሷ? ምንም። ከአብርሽም ቢሆን የ6 ወር ልጁን ጥሎ ወደ ሌላ ሴት ጋር የሄደ ነው። የአብርሽም ደጋፊ ብትሆኑ ምን ትማራላችሁ? ምንም። ምክንያቱም ከደነዘ ሰው ጋርና አስተማሪ ነገር ቁም ነገር የሌለው የትዳር ምንነት ካልገባቸው ሴት ደግሞ እንደ ሴትነቷን ያላስከበረች ሴት ጋር የምትመለከቱ ሴቶች ከዛ ምን ትማራላችሁ? ለነገሩ ስድብ ነው፣ እንደ አሮጊት እርግማን ነው። እናንተ አሮጊት ናችሁ እንዴ? በስንት እድሜያችሁ ነው ወደ ስደት የመጣችሁት? ስትራገሙ አንዳንድ በጣም ጅልጥ የሆናችሁ ተመልካቾች አላችሁ። በነገራችን ላይ አንዳንድ ደግሞ በጣም ስማርት የሆናችሁ ምርጥ የእነሱ ወዳጆች ሆናችሁ ማለት ነው። ሲቀጥል ደግሞ ሩታ ነው አንቺ የምትይው ያላችሁ የምትራገሙ ልጆች እራሱ አላችሁ። እንዴ ምን አገባችሁ? ሚዲያው የኔ ዩቱቡ የኔ ለምን እኔ እድሜ ልኬን ሩታዬ የኔ ጀግና የኔ እንቁ የኔ ወርቅ የኔ ሞዴል የኔ ቀበጥ እንደፈለኩትን እንደ የመሰለኝን እያልኩ እንኳን እየለፈለፍኩበት ቡል እዚህ ሚዲያ ላይ ዩቱብ እኮ የኔ ነው አይደለ እንዴ? የከፈትኩት እኮ ስሜት ልገልጽበት እንደ ልቤ ልሆንበት ነው። ብቻ ሰው አልዝለፍ፣ ሰው አላስቀይም አይደለም ሌላ ነገር አልስራበት እንጂ ፈለኩ። እናንተ ልክ እንደናንተ በቃ ሁሉም ሰው ወጥቶ መሳደብ አለበት ማለት ነው። ሩታ በማለቴ እናንተ በጣም ያንገበግባችኋል። ብዙ ጊዜ የምትራገሙ ልጆች አላችሁ። የራሳችሁ ጉዳይ። ተራጋሚ ለራጋሚ ምንድነው? ተራጋሚ ተደርጋሚ ነው የሚባለው። እናንተ ማለት በቃ ጭንቅላታችሁ ምንም አይሰራም። በቃ የምን ያበጋዝ በጎች ብሏችኋል። እውነትም ምንም በቃ ስለ ዩቱብን አሰራር አታውቁ። እንዴ ምንድነው እሱ? እስቲ ምንድነው ብላችሁ እስቲ ትናንትና ተገኘች ብለው ዝም ብለው ሲቀደዱ ነበር አይደል? ወዲያው ደግሞ 20 ደቂቃ ሳይሞላው አየር ላይ ነው ድሌት ያደረጉት ቪዲዮን አይደል? እሱ ምንድነው እሱ? ትናንትና አብርሽ አሳሰርኩ ሲሉ ሰምተው ድሌት አደረጉ። ዛሬ ደግሞ እችኛዋ ደግሞ ዛሬ ምን አጀንዳ ይዛ መጣች? ማርቲ ተብዬዋ ማለት ነው ያክስት ልጅ። እሷ ደግሞ ዛሬ ምን አይነት አጀንዳ ይዛ መጣች? ለእናንተ ለበጎች ማለት ነው። እሷ ደግሞ ዛሬ እኔንም እየተከታተሉኝ ነው፣ አንቺንም እንደ ሄርሜላ እናግትሻለን እያሉኝ ነው የሚል አጀንዳ ደግሞ ለእናንተ ይዛ መጣች። ይሄ አጀንዳ ምንድን ነው? የትናንቱን የጠየቃችሁትን ቪዲዮ ማስቀየሪያ መንገድ ማለት ነው። ለምን ጠፋ፣ ለምን ድሌት ተደረገ እያላችሁ እየጠየቃችሁ ነው አይደለም? እኛን እንኳን በማይመለከት እኛን እንኳን እየጠየቃችሁ ነው አይደለ? ያንን ማስቀየሻ መንገድ ይህንን ቪዲዮ ይዛ መጣች። እኔንም ሊያግቱኝ። ውሸት እኮ ነው። ማንም ሰው አግታት። ያችን ብትሆን እኔ ብያቸዋለሁ። ለዚሁ ለንግዳቸው ሲሉ ራሷን ደብቃ እንጂ እሷ ማንም ሰው አልወሰዳትም። ማንም ሰው መኑኝ ማለት ነው። ማንም ሰው የምታምኑም አላችሁ። የትናንቱን ለማስቀየር ይህንን ቪዲዮ ይዘው መጡ። ዛሬ ደግሞ ምናለች? ቢወስዱኝም ይሰዱኝ፣ እህቴ ጋር ብቻ ያድርጉኝ። እሱ ደግሞ ከቤት አትውጪ ይላታል። ከቤት አትውጪ። እሱ ደግሞ የቀሩትን አሳስረናል፣ የቀሩትም ይቀጥላሉ ይላል። የውሸት ከሆነ ወንጀል እንደሆነ አታውቅም። ትናንት ምንድን ነው የቀሩትን አሳስረናል፣ የቀሩት ይቀራሉ፣ እነሱም ይገባሉ እያልክ ነበር። አንተ ራሱ ትገባለህ፣ አቤል ተብዬው ማለት ነው። በነገራችን ላይ ማለት ነው ቤተሰቦቼ የትናንቱ ቪዲዮ ራሱ የሚያጠራጥር እኮ ነው። የአቤል እጅም ሊኖርበት ይችላል። እውነት እንደሚሉት እች ልጅ ጠፍታ ከሆነ የእሱም እጅ ሊኖርበት፣ ያክስት ልጅም እጇ ሊኖርበት ይችላል ማለት ትናንት ተገኘች።
ብለው ቪዲዮ ለኦዲየንሱ እንኳን ደስ አላችሁ ብለው አወሩ። አሁን ደግሞ መልሳ ጠፋች። ከዛ ደግሞ ዛሬ ደግሞ እኔንም ሊያግቱኝ እኮ ነው። እናንተ በዚህ በእነሱ እንትን ውስጥ የማያልቅ እንትን ዘመን የማይሻገር ወደ 2-3 ዓመት የንትርክ እንትናቸው ውስጥ ገቡና እኛን ስደት ያለን እህቶቻችሁን አፈር ብሎ ከሰማይ እንዲወረድባችሁ ከሰማይ እንደዚህ ይዝነብባችሁ ትላላችሁ። እንደው ምን አይነት ማይሞች ናችሁ? ጌታን ረስ ማም ተናግራችሁ ሰውን ታናግራላችሁ። በጣም ነው የምታሳፍሩት። ምንም አይገባችሁም። በቃ ምንም ዝም ብላችሁ በቃ እኛ ብንደግፍና እኛ ብናወራ ከነሱ ጋር ተመሳስለን ቪዲዮን አይተን እኛ ይገባናል፣ እናውቃለን። እናንተ ሳይገባችሁ ቀርታችሁ ነው ወይንስ እናንተም እንደው ዩቱብ እንደሚሰራ ሰው ዩቱብ ቻናል ያላችሁስ እሺ ይበሉ፣ ችግር የለው። ግን እናንተ ደግሞ ምንም አይገባችሁም። ምን እንደው እኔ እኮ እናንተን በምን እናሰልጥናችሁሽ? አብርሽን እንኳን ሩታ አሰልጥና ነው ለሄርሜላ የሰጠችው። አሰልጥና ቀላል አሰልጥናው ነው እንዴ? በደንብ አድርጋ ብዙ እንጨት ቢጨርስም ቀቀል አድርጋ በደንብ አሰልጥና ነው ያው እንጂ በድሮ አብርሽ ቢሆን ሄርሜላ ዞር ብላ አብርሽን አታየውም ነበር። የድሮ አብርሽ ትዝ ይላችኋል፣ ገመድ ይዞ በሚሮጥ ሰዓት ማለት ነው። ግን አሰልጥና ስለሰጠቻት ብዙም አላስቸገራት። እናንተንም ደግሞ እንደዚህ አሰልጥኖ ወደዚህ ሚዲያ ይዞልን የሚመጣ ሰው ቢኖር በጣም ነበር ደስ የሚለኝ። ግን ሁላችሁንም እያልኩ አይደለም። በደንብ የገባችሁ ስራ እንደሆነ የሰለጠናችሁ በደንብ ሁሏን ነገር የምታውቁ የነቃችሁ ጎበዞች ደግሞ አላችሁ። አንዳንድ አሉ እንደዛ እንደወጡ በቃ ምንም አይበስሉ። እናንተ የሰለጠነ ሀገር አይደል እንዲ ያላችሁት? ምንድነው ዩቱብ ስራ አይገባችሁም? ኧረ በጣም ነው የምታሳፍሩት። እና ዛሬ በነገራችን ላይ ማለት ነው ግርም ስላላችሁኝ ነው። እና በነገራችን ላይ ለምን አልተሳደባችሁ? ለምን ሁሌ አድንቁኝ አይደለም። ምክንያቱም አንድ ሰው ወደ ሚዲያ ሲመጣ እንኳን እኛ ትንንሾች ትልልቅ ሚዲያዎች እንኳን እያየን ነው አይደለ? የስድብ ውርጅብኝ ይወርድባችኋል። ችግር የለውም። ምክንያቱም ወደ ሚዲያ ስትመጡ ወደ ዩቱብ ትንሹም ሆናችሁ ትልቅ ስትመጡ ራሳችሁን አሳምናችሁ ነው። በዚህ ጎን ይደግፏችኋል፣ በዚህ ጎን አይደግፏችሁ። ግን ደግሞ የተማረ ሰው የሰለጠነ ሰው ግን ያንን ቪዲዮ ባይደግፍ ራሱ ይሄ ስህተት ነው ብሎ በስነ ስርዓት የራሱን ሀሳብ ገልጾ ይወጣል። አንዳንዶቹ ደግሞ ምንም ያልሰለጥኑ ገና እንደወረዱ ውርጃ የሆኑ ደግሞ ተሳድበውም ይሄዳሉ። ለእናንተ ስድብ ለነገሩ እኛን ከፍ እንጂ ዝቅ አያደርገንም። ከፍ የምትል ብትሆን ኖሮ ሩታ ገና ድሮ በእናንተ ውርጅብኝና ስድብ ገና ድሮ ዝቅ ትል ነበረ። ስድባችሁ ሰው ያጠነክራል። ስድባችሁ እንደውም ከዛ ከማትፈልጉት ሰው እንኳን ቢሆን ጎን እንድትቆሙ የሆነ በቃ የሆነ ከፍታ ላይ እንድትደርሱ ነው የሚያደርገው የእናንተ ስድብ ማለት ነው እንጂ ገና ድሮ ትወርቅ ነበር። እኔ በሩታ ይቻለሁ ስንት ነገር ተብላ ከፍታ ላይ ናት። አሁንም ደግሞ ከፍ ብላ ትወርዳለች። ስለ ሩታም ስለምትናደዱ ሳነሳ